ሰላም እንዴት ናችሁ? ዛሬ ለየት ባለ ሐሳብ መጥቻለሁ። ከዚህ በኋላ በምችለው መንገድ ስለ ሙዚቃ አንዳንድ ነገሮችን በቲዩቶሪያል መልክ ለማውራት ሞክራለሁ። ስለዚህ ይህንን ሐሳብ ከኔ ጋር አብረን ሆነን እንከታተላለን፣ እንማማራለን። ቲዮሪን ፓርት የተወሰነ ጊዜ ካወራን በኋላ ወደ ፕራክቲሱ እንገባለን። ስለዚህ እኛው ቪዲዮ የሚለቀቀው በዩቲዩብ አካውንቴ ነው። ዩቲዩብ አካውንት ምህረቱ ባፋ የሚል ዩቲዩብ አካውንት አለ። ስለዚህ እዛ ውስጥ ገብታችሁ ይህንን ኮርስ መማርም መረዳትም ትችላላችሁ። ጥያቄዎችም ካሉ 0912944037 ላይ መደወል ትችላላችሁ፣ መጠየቅ ትችላላችሁ። ስለዚህ ዛሬ ምናልባት ስለ ሙዚቃ ሐሳብ ኖሯችሁ፣ ፍላጎት ኖሯችሁ፣ ውስጣችሁ ያወራ ውስጣችሁ ፍላጎት እያለ ግን ያንን ኦፖርቹኒቲ ማግኘት ላልቻላችሁ ሰዎች በግልጽ ቋንቋ በአማርኛ አንዳንድ ነገሮችን ለእናንተ ለማውራት ከዚህ በኋላ በተለያዩ ፓርቶች ሞክራለሁ ብዬ አስባለሁ። እግዚአብሔርም ይረዳኛል። ስለዚህ ሙዚቃ አጠቃላይ አንድ ሙዚቃ ስንል ምንድነው የያዙት ውስጡ ላይ ምንድነው የሙዚቃ ቲዮሪዎች ምንድናቸው? ሙዚቃ መሰረታዊ ሐሳቡ ምን ማለት ነው የሚሉ ነገሮችን አንዳንድ ሐሳቦችን ለእናንተ ለማውራት ሞክራለሁ። ግን ይሄኛው ነገር የሚጠቅማችሁ ቤተክርስቲያን ውስጥ ላላችሁ ሙዚቀኞች፣ ቤተክርስቲያንን በሙዚቃ እያገለገላችሁ ላላችሁ ሰዎች ይጠቅማል ብዬ አስባለሁ። ሌሎችም መጠቀም ትችላላችሁ። ለሁሉም ያገለግላል። ምክንያቱም ሙዚቃ ኢንተርናሽናል ስለሆነ ሙዚቃ በቤተክርስቲያን ብቻ የሚወሰን አይደለም። ሙዚቃ በውጭው ዓለም የሚወሰን አይደለም። ሙዚቃ ክህሎትም ነው። ሙዚቃ ፕራክቲስ የሚጠይቅ ነገር ነው። ሙዚቃ በብዙ ልፋት ውስጥ በብዙ ውጣ ውረድ ውስጥ የሚመጣ ሞያም ነውና በዚህ ነገር አንዳንድ ነገሮችን እናደርጋለን። ስለዚህ ሙዚቃ መሰረታዊ ነገሩ ምንድነው? ድምጽ የሚባል ነገር አለ ወይም ሳውንድ አለው። ሙዚቃ ውስጥ ሳውንድ የምንሰማው ነገር አለ ማለት ነው። ሌላው ሙዚቃ ውስጥ ያለው ነገር አንደኛው፣ ሁለተኛ ነገር ምንድነው? ሪትም የሚባል ወይም ይሄ ታይም የሚባል ነገር አለ። ሙዚቃ ድምጽ አለው። ሁለተኛ ሪትም አለው ወይም ይሄ የድምጽ ቅደም ተከተል የሆነ ጊዜ ሪትም የሚባል ነገር አለው ማለት ነው። በየጊዜው ሩቲን የሆነ የሚንቀሳቀስ እንደ 360 ዲግሪ እንደሚሽከረከር አይነት ታይም ሲግኒቸር ያለው ነው ሙዚቃ። ሌላው ሙዚቃ ውስጥ ቅኔ ወይም ሜሎዲ የምንለው ነገሮች ይኖራሉ ማለት ነው። የድምጹ ስርዓት ብለን ልንጠራው እንችላለን። ስለዚህ ሙዚቃ ውስጥ ሌላኛው ያለው ነገር ይሄ ሜሎዲ ፓርት አለ፣ ሳውንድ አለ፣ ሪትም አለ፣ ከዛ ሜሎዲ አለ። አራተኛው ሙዚቃ ውስጥ ያለው ሃርመኒ የሚባል በአማርኛ ሐረግ ወይም ሃርመኒ የምንለው ብዙ ድምጾች በአንድ ጊዜ ሲደመሩ የሚፈጠር ድምጽ ነው የምንለው። ብዙ ድምጾች በአንድ ጊዜ ተደምሮ የሚወጡት ድምጽ ሃርመኒ እንላለንና ሙዚቃ እነዚህ አራት ቤዚክ የሆኑ ነገሮችን ይዛል። አንደኛ ሳውንድ አለ፣ ይሰማል ማለት ነው። ይሰማል፣ ሙዚቃው ይሰማል። ሁለተኛ ሪትም አለው። ይሄ የድምጽ ቅደም ተከተል አለ፣ ጊዜው አለው ማለት ነው። ስለዚህ ሪትም የሚባል ነገር አለው። ሶስተኛ ሙዚቃ ሜሎዲ የሚባል ነገር አለ፣ ተያይዞ የሚመጡ ድምጾች ማለት ነው አለና እነዚህ የሙዚቃ መሰረት ሐሳብ ነው። አራተኛ ላይ የምናገኘው ሃርመኒ ወይም ብዙ ድምጾች ተሰብስበው የሚሰሙ በቀኝ ጆሮም በግራ ጆሮም ተመጣጥነው የሚሰሙ ናቸውና ስለዚህ ሙዚቃ ቤዚካሊ እነዚህ አራት ነገሮችን የሚያካትት ነው ማለት ነው። ስለዚህ ሙዚቀኛ ለመሆን ወይም ሙዚቃ ስንል ድምጽ አለ፣ ሪትም አለ፣ ሜሎዲ አለ፣ ሃርመኒ አለ። ስለዚህ እነዚህ ነገሮችን ያካትታል ማለት ነው። ይሰማል ማለት ነው። ሙዚቃ ይሰማል እና ይሄንን እንድታውቁ
ነግራችኋለሁ ማለት ነው። ሌላው ሙዚቃ ቲዎሪ ላይ ስንገባ ሙዚቃ ላይ ምን አለ? ኖት የሚባል አለ፣ የሚነበብ ማለት ነው። ኖት የሚባል አለ፣ ስኬል አለ፣ ኮርድ አለ፣ ሲምቦልስ አሉ፣ ምልክቶች አሉ ማለት ነው። ሙዚቃ ላይ ኖቶች አሉ፣ ስኬልስ እንደ ኮርድ የምንላቸው ነገሮች አሉ። ከዛ ሲምቦልስ የሚባሉት ምልክቶች ቶሎ ሙዚቃው አይተን፣ ምክንያቱም ሙዚቃ አንዳንዴ ይነበባል ማለት ነው። የምናነበው ኖትስ የምናነበው ነገር ነው እና እያየን እያነበብን ያ ነው ብለን የምንሰራው። ሁለተኛ ስኬል አለ፣ የምንጫወትበት ስኬል ማለት ነው። ለምሳሌ መጀር ላይ ሊሆን ይችላል። ይሄ ስኬል ነው የሚባለው። መጀር ላይ ስንሆን መጀር ስኬል ነው የምንጫወተው። ኮርዶችንም በዛ ወይ ነው የምንይዘው እና የኛው ነገር ይኖራል። ሌላው ሲምቦልስ ምልክቶች ይኖራሉ ሙዚቃው ላይ። ሙዚቃ ያው ብዙ አይነት ሙዚቃዎች አሉ። እንደ ፒያኖ አይነት ነገር አለ፣ እንደ ጊታር አይነት ነገር አለ፣ እንደ ክራር ነገር አለ፣ እንደ መሲንቆ አለ፣ ሳክስፎን አለ፣ ቤስ ጊታር፣ ሊድ ጊታር፣ ድራም፣ ብዙ አይነት ሙዚቃዎች አሉ። እነዚህ ሁሉም የራሳቸው ቴክኒክ አላቸው ማለት ነው። ሁሉም ስለ ጮኸ ሙዚቃ አይባልም። ሁሉም በየራሳቸው ቦታ ገብተው ሙዚቃውን ሙዚቃ ያስብላሉ። ቅድም ይሄ የምንሰማው ድምፅ፣ ሪትም፣ ሜሎዲ እና ሃርመኒ የምንላቸው እያንዳንዱን ሰብስበው እነዚህ ሁሉ እንትን ያደርጋሉ እና ስለዚህ በዚህ ሙዚቃ ጋር ተያይዞ ሌላ የሚመጣ ምንድነው? ቮካል ነው የሚመጣ ማለት ነው። የሚዘምረው ከሌለ ሙዚቃ አይጠቅም። ስለዚህ እነዚህ ነገሮችም ስላሉ ኔክስት ላይ በደንብ ለማውራት ሙዚቃ ስንል ኮምፖዚሽኖች ይኖራሉ። ሙዚቃ ኮምፖዝድ ማድረግ፣ ሙዚቃ መፍጠር፣ እዛ ውስጥ ግጥም፣ ቅኔ፣ የተለያዩ ነገሮች ይኖራሉ። ሌላው ሙዚቃ ምን ይጠቅመናል? ለኛ ሙዚቃ ብንሰማ ምንድነው የሚጠቅመን? ሙዚቃ ብንሰራ ምንድነው የሚጠቅመን? ምንድነው የምንጠቀመው? እና ሙዚቃ ጥቅሞች አንደኛ አእምሮን በጣም ነው የሚያጠነክሩት። በጣም አእምሮ በሳል እንዲሆን፣ ኤነርጂክ እንዲሆን፣ የፈጠራ ክህሎት ሰው እንዲያዳብር ሙዚቃ በጣም ይረዳል ማለት ነው። እና ሙዚቃ አእምሮን ያጠነክራል፣ ስሜትን ያድሳል፣ የፈጠራ ችሎታን ያሳድጋል። ግን ይሄ ለሁሉም ሰው አይደለም፣ ግፍትድ ለሆነ ሰው ነው። ሁሉም ሰው ሳይሆን ሙዚቃ ግፍትድ ለሆነ ሰው እነዚህ ጥቅሞችን ሞር ይሰጣል ብዬ አምናለሁና ስለዚህ ሙዚቃ ውስጣችሁ ላይ ያላችሁ ልጆች፣ ወጣቶች፣ ሴቶች ኢንካሬጅ እናደርጋለን እና ሙዚቃ በጣም የሚጠቅም ነገር ነው። አእምሯችን ያሳድጋል፣ ስሜትን በጣም ሪላክስ። አሁን ሰዎች በጣም ዲፕሬሽን ውስጥ ሲገቡ፣ በጣም ሀዘን ውስጥ ሲገቡ፣ በጣም በቃ በማይመች ሁኔታ ውስጥ ሲሆን በጣም ሙዚቃ የሰውን አእምሮ፣ የሰውን ሰውነት፣ የሰውን ስሜትን ሁሉ የማደስ የማስተካከል አለው እና በተለይ ቀዝቀዝ ያሉ ሙዚቃዎች ወደፊት እና ያለ ዋልዝ አይነት የሚባሉ ሙዚቃዎች የሰውን አእምሮ በጣም ያድሳሉ ማለት ነው። ስለዚህ ይሄ የሙዚቃ ሐሳብና የሙዚቃ ጸጋ ወይም የሙዚቃ ሞቲቬሽን ውስጣችሁ ላይ ያላችሁ ሰዎች እድለኞች ናቸው። በጣም ለመስናናት፣ አእምሮ ለማሳደግ፣ ስሜት ለማሳደግ በጣም በቃ ናችሁና ስለዚህ ሙዚቃን በዚህ ወይ መረዳት እንችላለን የሚል ሐሳብ አለ። ስለዚህ ሌላው አንድ ሰው ምን አይነት ሙዚቃ ይወዳል የሚለውን ኔክስት ፓርት ላይ
ምናይ ይሆናል። ምክንያቱም ውስጤ ላይ ያለውን ነው መስራት ያለብኝ። ብዙ አይነት ሙዚቃዎች አሉ። ጊታር ብያለሁ፣ ጊታር ውስጥም አለና ብዙ አይነት እንትኖች አሉ።